እባክሽ ሙዳሽ ቢሆን ከምሬን እኮ ነው ዳጣዬ። ይኸውልሽ ይሄ እድሜ ምን ይጎድለዋል መሰልሽ? ማስተዋል ይጎድለዋል። ለዛ ነው እኮ የኔን ምክር ማዳመጥ ያለብሽ። እሺ ምን ልስማሽ? እሺ ቆይ ለምንድን ነው ናታንን ጣል እያልሽ ያለሽ? ክፉ ትተሻል ምናምን በቃ ብዙ ነገሮችን ቀንሰሻል። አይ አሁን ያው ከአቢጌል ጋር ስለተስማሙ እንዳረብሻቸው ብዬ ነው እኮ። ናታን አቢጌልን ሊወዳት ነው ከምር? አሁን እኮ ተስማምተዋል። ይሄ መቼም ሊሆን የማይችል ነገር ነው። ልንገርሽ አይደለ ናታን መቼም ቢሆን አቢጌልን አይወዳትም። ደግሞ እኮ እሷ ናት እየሄደች የምትለጠፍበት። ቢሆንም እንዳረብሻቸው ብዬ ነው። ይኸውልሽ ጅላቱን እሺ ዳጣዬ፣ በዚህ እንዝላልነትሽ ግን ኤቢስ አትቀድምሽ አትቀርም። አቢጌል እኮ የፈለገችውን ነገር በግድም በውድም በፍቅርም እንዴትም ነገር አድርጋ የራሷ ማድረግ ነው የምትፈልገው። እሻው ምን አድርጊ ነው የምትይኝ? ሰላም ዳጣዬ ይኸውልሽ ስሚ፣ ቅረቢው አትራቂው። አሁን እስቲ በዚህ ዘመን ይህን የመሰለ ልጅ ከየት ይገኛል? ይኸውልሽ የሰው አክብሮቱ ትያለሽ፣ እውቀቱ ትያለሽ፣ እርጋታው፣ ትህትናው ምኑን ብዬ ልንገርሽ? በቃ በዛ ላይ ደግሞ የሀብታም ልጅ ነው። በዚህ ዘመን እንዲህ አይነት ወንድ ማግኘት ቀላል ነው እንዴ? በዛ ላይ እኮ እሱ አንቺን እየፈለገሽ አንቺ ነሽ እየሸሸሹ ያለሽው። ሰላም እኔን አልተረዳሽኝም። እኔ ፍቅር ምናምን የሚባለው ነገር እኔ ምንም ሙሉ አይገባኝም። ምናልባት የዘመናት እድሜ ካሳካው በኋላ ስለ እንደዚህ አይነት ጉዳይ ላስብ እችላለሁ። ኧረ ተይ ሰላምዬ፣ ግን እኮ አንቺ ትልቅ ሰው እኮ ነሽ። አሁን እኔን ስለ እንደዚህ አይነት ነገር መምከር አለብሽ? ያቤት አንቺ ካሁን ትልቅ ልጅ ነሽ። እኔ እኮ ለዚህ ነው ብዙ ነገሮችን የምመክርሽ። አመሰግናለሁ ሰላምዬ። ያው ለእኔ አስበሽ እንደሆነ አውቃለሁ። ያው አስቢበት እሺ። ከናታን መራቁ ደግሞ ጥሩ አይደለም። ከምር አራኩትም። ሲጀመር ከናታን ለምን እርቃለሁ? እሱ እኮ ምርጥ ሰው ነው። እንደሱ ነው የሚባል በአሁኑ እስራኤል። ሰላም ወደ ቻናል ቤተሰቦቼ አስቱ ነኝ። ዛሬ ደግሞ ሌላ ቪዲዮ መጥተናል። ማርታ እንግዲህ ሰላምዬ ከደረጀ ማርገዟን ደረሰችበት። አባቱ ማን ነው ብላ በተደጋጋሚ ስትጠይቀው ሰላምዬ ግን መናገር አልፈለገችም ነበር። እንደውም አባቷን አውቃ አባቷን ብሎ ሌላ ወንድ አምጥታ ለማስተዋወቅ ስትወስን ይህንን ትሰማና እማዬ ወንድ ገዝቶ ላስተዋወቁሽ ነው፣ ትክክለኛው ልታስተዋወቅሽ አትፈልግም። ይህን አልሰማም ብዬ ለምንድን ነው ያልፈለጁ ሰውዬ እንዳያውቅ ቆይ የምናውቀው ሰው ነው እንዴ ብላ ስትጠይቀው አይትዬ በጭራሽ ብላ ብትነግረውም ዳጣም በተደጋጋሚ ሰላም ልጅ አባቱ ማን እንደሆነ እየጠየቀቻት ነበር። ታዲያ ለምንድን ነው አንቺ እኮ ብዙ ነገር ጠይቀሽ ነግረሽኝ አታውቅም፣ ስለዚህ እኔ ምንም ነገር ልነግርሽ አልችልም እያለቻት ነበር። ሰላምዬ ለምንድን ነው ይሄን እሱ እንድትደብቂ የፈለግሽው? በጣም እንደምትወጂው ግልጽ ነው፣ ከዓይኖችሽ ያስታውቃል። ግን ለምንድን ነው የልጅሽ አባት መደበቅ የፈለግሽው? እያለቻት ነበር። ማርታ በተደጋጋሚ ብትጠይቀው እንድታሳምንበት ሞክሩም፣ ነገር ግን ሰላምዬ የመናገር ፍላጎት የላትም። ነገር ግን እንደዛ አይነት ነገር ለምን ሊፈጠር ቻለ? እማዬ ሰላምዬ ይመስለኛል ከዚህ ቤት ነው ያረገዘች እንጂ ታዲያ አባቱን መናገር ወይም ማለመስታወቅ ለምን ፈለገች ይመስልሻል? እስቲ ነገሩን ዞር ብለን እናጣን። ወይሜ ደግሞ ጀመርሽ፣ እባክሽ አርፈሽ ተቀመጪ፣ ነገሮችን አገናዘቢ እያለቻት ነበር። እማዬ እኔ የምናገረው ነገር ሁሌም እውነት ነው። ችግሩ እኮ እኔን አታምኝም እንጂ ታዲያ የልጁ አባት እዚህ ከሆነ ለምን አትናገሩ? ለምን መደበቅ አስፈለገች? ልጁ ያለባት እንዲያርግን ለምን ታረጋለች? የትኛው እናት ነች እንደዚህ የምታረግ ብላ እየጠየቀቻት ነበር። ሰላምዬ አይምሮን አታዞረኝ፣ በቃ ተይ ብዬሻለሁ እያለች ከዛ እማዬ እውነቱ ግን እንደዛ አይደለም፣ ከዳጣ ጋር ሳወሩ ሰምቻቸዋለሁ። የማይን ወንድ ተከራይቶ ባሌ ብላ ልታስታውቅ ወስናለች። ግን ትክክለኛ በኋላ እንዳልሆነ ግልጽ ነው። ትክክለኛ የልጅ አባት አይደለም። ግን ለምንድን ይሄዳል እንደዚህ እየፈራችሁ ይመስልሻል? ምናልባት የምናውቀው ሰው ከሆነ ተጠራጥራለሁ እያለቻት ነበረ። ዳጣና ኢሜ ብዙ ጊዜ እየተጨቃጨቁ ኢሜ ዳጣን በጭራሽ አትወዳትም፣ ከኛ ቤት እንድትወጪ ይፈልጋሉ፣ ላይሽ አልፈልግም እያለች ጭራሽ ይብስ ብሎ ዳጣን በጥፊ ስትመታ
ደረጀ ያገኛታል ማለት ነው። በዛ የተነሳ ኤሚ እንዴት ዳጣ መንገድ ላይ በጥፊ ትመታታለች፣ ሰው ሚዲያ ላይ እያለች ስጨውበት ነበር። አባዬ እንደምታስበው አይደለም፣ ዳጣ እኮ ነች ነገሩን የፈለገችኝ እንጂ እኔ አይደለሁም እያለች ስትጨው ነበር። ዳጣ ትሰማኛለች ኤሚ፣ አንቺ መተሽኝ እኔም በጥፊ መታሽኝ። እኔ እኮ ከማንም ጋር ፈረጀሽ ወይን ያ ነገር አስቤሻል። ቤተሰቦችሽና አባትሽን አክብሬ ነው እንጂ ታውቂያለሽ፣ እኔ በየቀኑ ተደባዳቢ ነኝ እያለቻት ነበር። በምን እንዳለ ኢሜ ምን እያደረግሽ ነው? ያደረግሽው ነገር ያሳፍራል። በመሀላችሁ ቆይ ምንድን ነው የናን ጥላቻ? ምን ተፈጠረ? አባዬ ሰላምን ወይን ናታን እንዲቀርብ አትፈልግም? ምክንያቱ ምንድን ነው? እስቲ ንገሪኝ። ኢሜ ናታን እንደምትወደው እንደምታፈቅረው መናገር ብትችል ኖሮ ጥሩ ነበር። ነገር ግን ኢሜ እንደምታስበው እጅግ በጣም አደገኛ ነች። አባዬ እኔ ከዚህ ቤት እንድትወጣ ነው የምትፈልገው እያለችው ነበር። ቆይ ምን አገባት? አንቺ እሷ አይደለም እኮ የምታስተዳድራችሁ? ለምን እንደዛ ነው እንደፈለገች አልገባኝ። እች ልጅ ወዴት እየሄደች ነው እያለ ነበር። እንግዲህ ኢሜ በጣም ፈርታና በጣም ተጨንቃ ነበር። ምክንያቱም የደረጀ ቁጣ ከብዙ ጊዜ የተለየ ሆኖባት አገኘችው። በቃ ልትደበደብ ይሆናል፣ ልገርፍሽ ነው አባዬን እያለች ውሃ ስታመነጫጭቃት ነው። ሂጂ ወደ ግበልሽ ግቢ ብላ ስታመነጫጭቃት ነበር። እሺ በቃ ሄዳለሁ፣ ግን ምን አጥፍተሽ ነው እያለች ነበር። እናቷ ጋር ደውላ ብትጠራት ወይ ኢሜ ደግሞ ምን አጥፍተሽ ነው ብላ ብትጠይቅ እማዬ አዎ አጥፍቻለሁ፣ ግን እባክሽ ነይ እንድትቆያለሽ እንደ ብዙ ብላ ስደውልላት ነበር። ውሃዬም ብዙ ውሃ የኔ ውሃ ማለት ነው። እንግዲህ እሷ ደግሞ አይዞሽ ኢሜ አባዬ ካቀረበሽ እኔ አግዝሻለሁ ያለቻት ነበር። ግን ደግሞ እኮ ምንም ማድረግ ምን አጥፍተሽ ነው? እኔ እኮ ምንም አላጠፋሁም ያለች ነበር። እንግዲህ አባቷም ዳጣን ካናገራት በኋላ ኢሜ ማናገር እንደሚፈልግ ወደ መኝታ ቤት እንድትጠሪልኝ ብሎ ይነግራታል። ዳጣ በጣም ተናዳ ስለነበረ ኢሜ እንደምትፈልግ እየነገረች ነበር። ማርታ ደረጀ እንድታረጋጋው ብትሞክሩም ደረጀ ግን እጅግ በጣም ተናዶ ስለነበረ ምን ተፈጥሮ ነው? እባክህ ደረጀ እኔ ላናግራት እያለ ስትለው ነበር። አይሆንም ማርቲን፣ ብዙ ጊዜ ታግሻታለሁ፣ ብዙ ጊዜ ያልፋታለሁ። አሁን ግን ላልፋት አልችልም። ስለዚህ እባክሽ ኢሜን አስገቢልኝ ማለት በጣም እየጮኸ ነበር። እሺ በቃ ተረጋጋ እባክህ፣ ቢሆን ባይሆንም አትጉዳ እያለች የእናት አንጀት በጨራሽ ልጇ ሲገረፍ ማየት እጅግ በጣም ያማታል እና እንዳትጎዳ አባቷን ብትሆን እንድትጎዳ አልፈልግም ብላ ስትለምነው ነበር። ማርታ ብዙ ጊዜ ነግራታለሁ እንድትስተካከል እንድትቀየር ደጋግሜ ነግራታለሁ። ስህተቶቿን ሁሉ አስሸፍን ነበር። ነገር ግን እየባሰባት ነው እንጂ እየተሻለች ስላልሆነ ግዴታ ኢሜ መቀጣት አለበት ብሎ ስነግረው እጅግ በጣም ፈርጣና እጅግ በጣም ተጨንቃ ነበር። ሆኖም ግን ናታን ምን ተፈጥሮ ነው እያለ ውሃን ስጠይቃት ናታን ኢሜና ዳጣ እኮ ሊገረፉ ነው። አሁን ኢሜ ዳጣ አለችበት? አዎ ሁለቱም አሉበት እና ሊገረፉ ነው እያለች ተው ነበር። እኔ ግን በጣም ፈርቻለሁ እና በቃ አትፍሬ፣ እዚህ መሆን ትቻለሽ ከኔ ጋር ይላታል። እሺ በቃ መሰግናል እና ከሱ ጋር ለመሆን ትወስናለች። እንግዲህ ኢሜ በጣም ፈርታና በጣም ተጨንቃ ነበር። አባዬ እባክህ ድጋሚ አላጠፋም ይቅር በለኝ ስትለው ስንቴ ነው ይቅር ያልኩሽ? ስንቴ ነው ጊዜ ነው እየነገርኩሽ? ነገር ግን ድንጋይ ላይ ውሃ እንደማፈስ ነው አንቺ። እኔ ምንም ብልሽ አሰምኝም። ችግርሽ ምንድን ነው? ከዳጣ የምትፈልጊ ነገር ምን እንደሆነ ምንም ነገር ሳትደብቂኝ ግልጹን ንገሪኝ ብሎ ሳፋጣት ነበር። እንግዲህ እሷ ግን ምንም እሷ ነች መጀመሪያ ነገሩን ያነሳችው እሷ ነች። ኢሜ በጭራሽ ልትዋሽኝ እንዳትሞክሪ፣ እያንዳንዱ ነገር ሳያችሁ ነበር እያላት ነበር። ከዛም እንግዲህ በመጨረሻ አባት የልጁን መቅጣት ስላለበት ለመቅጣት ይወስናል ማለት ነው። ከዛሬ ነገ ትስተካከላለች ብዬ ስጠብቅሽ ነበር። ስንት ነገር ስታረጊ ዝም ብዬ ያለፍኩሽ ባርቼሽ፣ ወይም ደግሞ ምን መስለሽ ነው የምታየውን? በንግግር የማይሰማ በዱላ ባየት ይኖርብሻል። ስለዚህ ዛሬ ምንም ብትይኝ አልምርሽም። አባዬ እባክህን እባክህን ሊለመን ለሰው ልጅ ብለህ እኔን እጅ ላይ እንድታነሳብኝ ነው። አባዬ ለሰው ልጅ ብለህ ልመታኝ ነው፣ እባክህ አትምታኝ ብላ ስትለምነው
እንቆይ ምን ይላል ምን አጥፍታ ነው ዳጣ ብላ ስጠይቅ መንገድ ላይ እኔም በጥፍ መታኝ ነው ደረጀ ባዩ ኖሮ ይህ ሁሉ ነገር አይፈጠርም ነበር። እሱ ስላየ ነው እንጂ ብዙ የሚባል ነገር እኮ አልነበረውም ስትል ለከዛ ጥፋቷ ከሆነማ መቀጣት አለባት ብላ ትወስናለች። እና የሚስትደረግ አባዬ እማዬ ድረሽልኝ እያለች ስትጮህ ነበር። እንደውም በመጨረሻ ደስ የሚል ጊዜ ሁሉም ሰው አንድ ላይ ሆኖ እያሳለፈው ነበር። የግርፋ ነገር እያነሱ ደረጀና ማርታ ያሳለፉት ወይም ደግሞ እንዴት እንደተገረፉት በልጅነታቸው ስንት ነገር እንዳዩት እሱ ለልጆቻቸው እያወሩ እየሳቁና እየተጫዋወቱ ነበረ ማለት ነው። እየነገረቻቸው እና ሁሉም ሰው እየሳቁና እየተጫወቱ አብረው ቆለው እየበሉ ደስ የሚል ጊዜ አብረው እያሳለፉ ነበር። በመጨረሻ ዳጣ ወደ ክፍሉ ገብታ ሰላምዬን እያወራቻት ነበር። ሰላምዬን አንዳንድ ነገር እየጠየቀቻት እንዲሁም የልጁ አባት ማን እንደሆነ ብዙ ነገር እያጣራች አንቺ ስለ ህይወትሽ አጫውችኝ፣ መቼ ያጫውትሽልኝ እያለቻት ነበር። ታዲያ የልጁ አባት ማነው ሰላምዬ ብላ ስጠይቀው የማይታመንና ያልጠበቅነው ነገር ጉድ ተፈጠረ ማለት ነው። እንግዲህ ደረጀ ሰክሮ ወደ ቤቱ ሲገባ እንደምንታየው እንዳጋጣሚ በጣም ሰክሮ ስለነበረ ሰላምዬ ማርታ መስላ ነበረ የምትታየው ማለት ነው። ከዛ ማርትዬ እያለ ሲያወራት ነበር። እኔ ማርታ እኮ አይደለሁም ሰላም ነኝ ብትለውም ለሷ ግን ሰክሮ ስለነበረ ሰላምዬ ማርታ መስላ ነው የምትታየው ማለት ነው። ማርትዬ እያለ ሲያወራት ነበር። ነገር ግን እኔ ሰላም ነኝ እያለችው ነበር። ከዛ እንደምዳት ደግሞ ምንድነው ፊትሽ ጭር አለብኝ እያላት ነበር። ጋሺ እኔ እኮ ሰላም ነኝ ብትለውም እሱ ግን ማርታ እያለ ሲያወራት ነበር። እና ታዲያ አንቺን ህይወታችን ቆይ ሰላም የሚሻል በሀሳብ እኮ ጭልጥ ብለሽ ሄድሽ እያለቻት ነበር። አይደለም በሀሳብ ሄድኩ አይደለም። ታዲያ ለምንድነው መናገር ያልፈለግሽው? ምን ተፈጠረ እያለ ብትጠይቁ አይ ምንም አልተፈጠረም ሁሉ ነገር ሰላም ነው ብላ ስታወራው ነበር። ታዲያ ሁሉ ደህና ነው እና ታዲያ ለምንድነው መናገር እንደዚህ የከበደሽ? አይ ዳጣ ሁሉም በወሩት እኮ ሆድ ባዶ ሆናል እያለቻት ነበር። እንደውም ድጋሜ ወደ ክፍሉ አስገብቶ እንዴት አብረው ልጁ የደረጀ ልጅ አባቱ ደረጀ መሆኑ እንግዲህ የማይጠበቅና የማይታሰብ ነገር ተፈጠረ። እንግዲህ ሰላምዬ ከደረጀ በጣም ሰክሮና ስለነበረና እንደውም ልጅ ስለምትፈልገው ብቻ እሱ ያው ማርታ መስላ ስታየው ስለነበረው ጋሽ ብላ ሰላምዬ በዚህ ጋር ጥሩ አልሰራችውም እንዴ ደካማ ጎኑን የተጠቀመችው በሰካር ምን እንደሚያደርግ አይቆም። ሁለተኛ ደግሞ ማርታ እያለ ስጠራት ነበር። እንግዲህ ልጁ የደረጀ ሆነ አባቱ ደረጀ ሆነው ታወቀ ማለት ነው። እንግዲህ ተመልካቾቼ ተወዳጅ ዳጣ ድራማ ይመስል ነበር። በሌላ ቪዲዮ እስከምንገናኝ ድረስ ሰላማችሁ ይብዛልኝ። እወዳችኋለሁ። ጉዳይ ሀገሬ ልጆች